የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ሁላችሁንም በጌታ ስም ሰላም ልላችሁ ወዳለሁኝ። ዛሬ የነገረ ክርስቶስ ኮርሳችንን ወይ ደግሞ ትምህርታችንን ከጀመርን ስድስተኛው ሳምንታችን ወይ ደግሞ ስድስተኛው ክፍለ ጊዜ እንደሆነ አስባለሁኝ። የነገረ ክርስቶስ ወይ ደግሞ ኢየሱስ ማን ነው የሚለውን ሐሳቤን መቋጫ ማረግለት ወይ ድምዳሜ ማረግለት ዛሬ ይሆናል። ከሚቀጥለው ሳምንት ጀምሮ በሚቀሩን አራት ክፍለ ጊዜያቶች ደግሞ የኢየሱስ ክርስቶስ የድነት ስራዎች ወይ ደግሞ የክርስቶስ ተግባራቶች ለድነታችን የከፈለውን ለመዋጀታችን የሰራቸውን ስራዎች ከድነታችን ጋር ቁርብ የሆኑትን ተግባራቶችን የምንዳስስበት ነገረ ድነት ወይ ደግሞ ሶቴሪዮሎጂ ያልነውን ከቀጣዩ ቀን ጀምሮ ከቀጣዩ ክፍለ ጊዜ ጀምሮ የምንዳስስ ይሆናል። ዛሬ መቋጫ የማደርገው በቀደሙት ጊዜያቶች ክርስቶስ በቤተክርስቲያን ጉባኤዎች ውስጥ የነበረውን ክርክር በሱ ዙሪያ የተደረጉትን ጠቦች በሱ ዙሪያ የተደረጉትን የእምነት አቋሞች ወይ ደግሞ ክሪዶችን ስናይ ነበር። ከዛም በመቀጠል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነገረ ክርስቶስ ያለው ስፍራ እንዴት እንደሚያዩት እንዴት እንደሚመለከቱት በተለይም ለብዙዎቻችን ኮንፊውዝ ያደረገን የነበረው የተዋህዶ አስተሳሰብ ላነሳ ሞክሬያለሁ። ባይ ዘ ወይ ባለፈው እንዳልኩትኝም የኢትዮጵያ ኦርቶዶክስ ተዋህዶ የተባሉበት ምክንያት ተዋህዶ የሚለው ስያሜያቸው ለነገረ ክርስቶስ ካላቸው አስተምሮት ጋር የተቃኘ ነው። የሁለቱ ባህሪ በአንድ አካል ላይ የነበራቸው መዋሃድ እሱን ለመግለጽ ነው ተዋህዶ እንዲባሉ የሆኑበት ምክንያት። ዛሬ በዕብራውያን መጽሐፍ ላይ በዋነኝነት ቆመን ምናልባት ጊዜ የሚኖረን ከሆነ ዮሐንስ ወንጌልን ጨምረን ኢየሱስ ማን ነው የሚለውን መጽሐፍ ቅዱስ ምን ያስተምራል ከሚለው አንፃር ልናገር ወዳለው እግረ መንገድ የወንጌላውያን አማኞች ወይ ደግሞ የፕሮቴስታንት ሰርክል ባብላጫው ልበል ተቀብሎት ያለውንም አቋም ማታየት ፈልጋለሁ። ግን የወንጌላውያኖች እያልኩኝ መናገር አልፈልግም። ሞር ኦፍ ቢብሊካል ዶክትሪን ኦፍ ክራይስት ስለ ክርስቶስ የመጽሐፍ ቅዱስን አስተምሮ እንደዛ በሰራ ነው የሚሻለኝ። የፕሮቴስታንቱን ብዬ ወደዚህ ከመመጣ የኔን ያሳየው አሜን የቃሉን አስተንትኖት ወይ ደግሞ የቃሉን ትምህርት ያሳየሁኝ ግን ይሄ የፕሮቴስታንቱ የተቀበለው ነው ይያልኩኝ በሄድ ይሻለኛል። ተግባብተናል አይደል? ስለዚህ እኔ ሞር ኦፍ ፎከስ ማድረገው መጽሐፉ ላይ ነው። ኢየሱስ ማን ነው የሚለውን መጽሐፍ ቅዱስ እንዴት ነው የሚያስቀምጥልን ትንታኔውን እዚህ ላይ እንሰራለን። ይሄ ትንታኔ ግን የወንጌላውያኑ አማኞች ወይ ፕሮቴስታንቱ ሰርክል ተቀብሎት ያለ በሚል ደግሞ እንደመድመዋለን ማለት ነው። ስለዚህ ርዕሳችን ኢየሱስ ማን ነው? ሁለቱ ባህሪ ላይ ነው የምንሽከረከረው፣ ሰዋዊ ባህሪና መለኮታዊ ባህሪ። እንደ መነሻ እንዲሆነኝ አንድ ስቴትመንት ወይ አንድ አረፍተ ነገር ይዤ እመጣለሁ ወይም ይዤ እነሳለሁ። አንድ አረፍተ ነገር ኢየሱስ ማን ነው? ከዚህ ቀደም በጉባኤዎችም ላይ ስለ ኦርቶዶክስም ስናነሳ እላቸው የነበሩትን ነገሮች ነው ማስቀምጠው። ከመጽሐፍ ቅዱስ አንፃር ኢየሱስ ክርስቶስ በምድር ላይ በስጋ ተገልጦ ለ33 ዓመት ያየነው ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው። ፍጹም አምላካዊ ባህሪውና ግን ፍጹም ሰዋዊ ባህሪው በአንድ አካል ሁለት አካል አይደለም፣ አንድ አካል ሁለት ባህሪ። ፍጹም አምላክ ነው። ፍጹም አምላክ ነው ስንል ከእግዚአብሔር አብ ጋር ያለውን መለኮታዊ እኩልነት መስተካከል ሳይበልጥም ሳያንስም፣ ፍጹም ሰው ነው ስንል ከኃጢአት በስተቀር በነገር ሁሉ እኛን የመሰለ ከሰው ልጆች ጋር የሚለያየው በኃጢአት ተፈትኖ ኃጢአት ባለማድረጉ ነው። እዚህ ጋር ለአንዳንዶች ጥልቅ ጥያቄ እንደሚፈጠር አውቃለሁ። በተለይ እኔ በእጄ ላይ ያስኩትን የድሮ የ54ቱ ትርጉም ከኃጢአት ጋር ባለው መስተጋብር ኢየሱስን እንዴት አድርጎ ነው የሚያስቀምጠው? ዕብራውያን ምዕራፍ 4 ላይ በነገር ሁሉ ወንድሞቹን ይመስላል ይለንና ከኃጢአት በቀር ብሎ ያስቀምጣል። ከኃጢአት በቀር ምዕራፍ 4 ኋላ መጣበታለሁ። አዲስ ትርጉም ግን በነገር ሁሉ ወንድሞችን ይመስላል ብሎ በኃጢአትም ተፈትኗል ግን ኃጢአትን አልሰራም ብሎ ያስቀምጣል። ምናልባት አንዳንድ ሰዎች አእምሮ ላይ ኢየሱስ በኃጢአት እንዳልተፈተነ ተደርጎ የሚታሰብበት መታሰብ አለ።
በኃጢአት ተፈትኗል ልክ እኔ በኃጢአት እንደምፈተነው ኢየሱስም በኃጢአት ተፈትኗል ይሁን እንጂ ይለናል መጽሐፍ ቅዱስ ኃጢአት ግን አልሰራም ኦር በፈተናው አልወደቀም ሉክ ከዚህ ቀደም ሁለተኛው አዳም ነው ኢየሱስ ብለን ስንማማር የባለፈው ሳምንት ትምህርታችን ላይ አንዱ የሚያመሳስላቸው ነገር ምንድነው ያን ያላነሳውትኝ የመጀመሪያው አዳም የተባለው ሰው በኃጢአት ተፈትኗል ዘፍጥረት ምዕራፍ 3 ላይ ተፈትኗል የመጀመሪያው አዳም በተፈተነበት መፈተን አይነት ኢየሱስም በማቴዎስ ወንጌል ምዕራፍ 4 ላይ ተፈትኗል ቴምፕቴሽን ወር ከሰይጣን የመጣው ፈተና ሁለቱም ጋር አለ ያንንም የመጀመሪያውን ሰው ሰይጣን ፈትኖታል ሁለተኛው አዳምን ኢየሱስን ሰይጣን ፈትኖታል ልዩነቱ ምንድነው አዳም ተፈትኖ ወደቀ ኢየሱስ ተፈትኖ አለፈ ሁለቱም ጋር ግን ፈተናው ጄኒውን ነው እውነተኛ ነው እርቦት ኢየሱስ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገው ጨዋታ አይደል አዳም በምግብ አይደል የወደቀው ፍሬውን እንዲበላ አይደል ግብዣ ቀር የሆድ ፈተና አይደል ለአዳም የቀረበለት ለኢየሱስም የቀረበለት የሆድ ፈተና ነው ኢየሱስ ግን ተብሎ ተጽፏል በሚል ከራሱ ፍላጎት ይልቅ የአብን ፈቃድ በማስቀደም መርህ በመመራት ፈተናን አለፈ ሰው ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ፕራዮሪቲ ለራሱ ምድራዊ ፍላጎት ሳይሆን ለአባቱ ደስታ በመስጠት አለፈው ግን ሪሊ ተፈተኗል ተራበ ቀልድ ውሸት አይደለም 40 ቀን ከጾመ በኋላ ተራበ የሚለው እውነት ነው ልክ አንተ እንደሚርብህ ተርቧል ከዛ ደግሞ የሀብት ጥያቄ ቀርቦለታል ወርቀ ብትሰግድልኝ የዓለምን ነገስታቶችን ክብራቸውን ሀብታቸውን ዝናቸውን አሳየ ወርቀ ብትሰግድልኝ እሰጣለሁ አለው ዲያብሎስ የሀብት ጥያቄ የገንዘብ ጥያቄ የብልጽግና ጥያቄ እውነተኛ ፈተና ነው በተለይ ለኢየሱስ አይነቱ ከዳህ ቤተሰብ ለወጣ ሰው እሱ ራሱ የእንጨት ሥራ ላይ ተሰማርቶ እንደነበር ማርቆስ ነግሮናል አናጺው ኢየሱስ ነው የሚባለው Jesus himself was a carpenter ምድር ላይ በነበረበት ጊዜ አናጺ ነበር አባቱም አናጺ ነበር አሁን ስራ ለማንቋሸሽ ምናምን አይደለም ግን ያደገበት ማህበረሰብና የወጣበት ቤተሰብ እንደው ሀብታም ባለጸጋ ቱጃር የሚባል አይነት አይደለም በድህነት ውስጥ ካለ ፋሚሊ ነው የወጣው ለእንዲህ አይነቱ ሰው የቀረበለት የብልጽግና ጥያቄ እንደው ፈተና አይደለም አልተፈተነም አትሉኝም ተፈትኗል ግን አልወደቀም እዚህ ከትንሽ ነገር ላውራችሁና ወደ ሐሳቤ እገባለሁኝ የማወራቸው ነገሮች በዶክመንት መልክ እጆቻችሁ ላይ ስለሚቀርቡ እኔ ሌክቸር ነው ማረጋው ዝም ብዬ አወራለሁ ወረቀቱ ግን እጃችሁ ላይ ደርስላችኋል ወደዚህ ሁሉ ስቦኝ የመጣው ነገር ምንድነው ኢየሱስ ማን ነው ስንል ፍጹም አምላክ ነው በመለኮት ከእግዚአብሔር አብ ጋር የተሰካከለ ፍጹም ሰው ነው ስንል በሁሉ ነገር ከኃጢአት በስተቀር እኛን ይመስላል የሚለው ሐሳብ ነው ወደዚህ ስቦኝ ያመጣው ስለ ፈተናው ስናወራ ስለ ኢየሱስ ስለ መፈተኑ ስናወራ በሰነ መለኮቱ ዓለም ሁለት አቋማቶች አሉ ሁለት ምላሾች አሉ ሁለት ኦፒኒየኖች ወይ ደግሞ አስተያየቶች አሉ አንደኛው ምንድነው የሚለው ኢየሱስ ክርስቶስ በኃጢአት ተፈትኖ የመውደቅ ባህሪ ወይ ፖቴንሻል አቅም አልነበረው ምንም እንኳን ፈተናው የምርም ቢሆን ክርስቶስ ግን ሊወድቅ አይችልም ይሄ በፈረንጅኛው አንደበት ሲጠራ ፒካቢሊቲ ይባላል ፒካብል ነው ኢየሱስ ፒካብል ነው ማለት መውደቅ የማይችል ማለት ነው በኃጢአት ቢፈተንም ግን አፒታይቱ የለውም ኃጢአትን የመስራት ፖቴንሻል የለውም የሚል አብራራቸዋል ሁለተኛው ደግሞ ይሄ ፒካብል እንደሆነ ሁለተኛው ኢምፒካብል ይባላል ኢምፒካብል ማለት በኃጢአት መውደቅ የሚችልበት እድል አለው ብሎ የሚያስተምር ነው ፈተናውም እውነተኛ ነው ኢየሱስም ሊወድቅ የሚችል እንደማናችን ሰው ስለሆነ መውደቅ ይችላል ፖቴንሻሊ መውደቅ ይችላል ልክ አዳም ተፈትኖ ወደቀ አለመውደቅም ይችል ነበር አቅሙ አለ ፖቴንሻሉ አለ የሚል ነው
ብዙ ጊዜ የወንጌላውያን አማኞች ወይ ደግሞ የምዕራቡ ክፍል ብዬ ባለፈው የነገርኳችሁ ሁለት ባህሪ ብሎ እንዲከፍል የተገደደበት ምክንያት ምንድነው? አምላክ በኃጢአት አይፈተንም አይደል? ያዕቆብ ምዕራፍ 1 ላይ ማንም ሲፈተን በእግዚአብሔር ፈተናለሁ አይበል፣ እግዚአብሔር ራሱ በክፉ አይፈተንም ነው። እግዚአብሔር አይፈተንም፣ በኃጢአት አይፈተንም እግዚአብሔር። ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ በኃጢአት ከተፈተነ መለኮት ደግሞ የማይፈተን ከሆነ የግድ ወደሚለው ሐሳብ ይመጣል ማለት ነው። ፈተናውን ኢየሱስ የተጋፈጠው በመለኮታዊ ማንነቱ ሳይሆን በሰዋዊ ማንነቱ ነው ወደሚባል የመከፋፈል ነገር ተመጣ ማለት ነው። ሁለት ባህሪ ወይ ምንታዊነትን የመሰለ አፕሮችን ወንጌላዊ ይዞ የመጣበት ምክንያት አንዱ እዚህ ጋር ያለ አደጋ ስላለ ነው። በኦርቶዶክሱ አስተሳሰብና እምነት አህዱ ባህሪ ወይ ደግሞ አንድ አካል አንድ ባህሪ ካልን ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ሲፈተን መለኮትም አብሮ ተፈትኗል ማለት ነው ወደሚል እንመጣለን። መለኮት በኃጢአት ተፈትኗል ወደሚለው እንመጣለን። እሱ ደግሞ ያዕቆብ ምዕራፍ 1 ላይ ከተቀመጠው እግዚአብሔር በክፉ አይፈተንም ከሚለው ጋር ባህሪው አይፈቅድለትም ከሚለው ጋር ኮንትራዲክት ያደርጋል ወይ ደግሞ ይፋለሳል። ስለዚህ ምን ወደሚለው ነገር ተመጣ? እውነት ነው ኢየሱስ ክርስቶስ ተፈትኗል፣ ግን ፈተናውን የተቀበለው በሰዋዊ ባህሪው እንጂ በመለኮታዊ አይደለም። ይከፋፈላል ማለት ነው። ግልጽ ነው አባባሌ። እሺ ማቴዎስ 4 ላይ ስንመጣ ፒካብል ነው ኢየሱስ አሜን። በኃጢአት የመፈተን በኃጢአት የመውደቅ ፖቴንሻል የለውም። ኦር ኢምፒካብል ነው። በኃጢአት ተፈትኖ የመውደቅ ፖቴንሻል አለው። የመጀመሪያው አመለካከት ተግዳሮቱ ምንድነው ወይ ደግሞ ችግሩ ምንድነው? ኢየሱስን ፒካብል ካልነው በኃጢአት ተፈትኖ የማይወድቅ ነው ካልነው የቀረቡለት ፈተናዎችም ፌክ የሆኑ ፈተናዎች ናቸው ማለት ነው። እውነተኛ ፈተናዎች አይደሉም፣ ፌክ ናቸው። ምኑን ታዲያ ፈተናው ተባለ? እንደማይወድቅ ታውቁ ከሆነ የቀረበለት ምኑን ፈተና ነው? አንድ ነገር እኮ ፈተና የሚባለው አንተ ሊጥልህ ሊያሰናክልህ ከታለመበት የህይወት ጉዞ ሊያደናቅፍህ እንደሚችል ሲታሰብ ነው የምትፈተነው። ግን ፈተናው ምንም አንተ ላይ እንደማይፈጥር ታውቆ ከቀረበልህ ማለት ነው የውሸት ፈተና ነው ማለት ነው። ይሄ ለይስሙላ አለ አይደለ? ተፈተነ የሚባለው ቋንቋ ለኢየሱስ አይሰራም፣ አልተፈተነም። መጀመሪያውንም አይወድቅማ። እኛ ሰዎች ከባህሪያችን ውጪ የሆነ ነገር የማድረግ ዝንባሌያችን አናሳ ነው። ፎር ኤግዛምፕል የፈለገ ቢርብህ እንደ ኢትዮጵያዊ ላውራ እንደ ኢትዮጵያዊ ባህል ላውራ የፈለገ ቢርብህ 3 ቀን 4 ቀን ባትበላ አንዲት ድመት አይጥና አሳዳ ስትበላ በመመልከትህ ያችን ድመት አባረ የነከሰቻትን አይጥ ተቀብለ ወይ ነጥቀህ የመብላት ፈተና ውስጥ አትወድቅም። ልብላ አለብላ ልብላ ልሻማ አልሻማ ልንጠቃት አልንጠቃት የሚል ውስጣዊ ቴምፕቴሽን ውስጣዊ ፈተናና ፍላጎት አይነሳብም። እንዲሁም ዝግንን ነው የሚልህ። ስሟን ስትሰማ ራሱ አይጥ ሲባል ዝግንን ነው የሚልህ። እሞታታለሁ እንጂ ነው የምትለው። ምንድነው እያልኩኝ ያለሁት? ተርበህ አይጥ ባለመብላትህ የሚገርም ራሱን የመግዛት ጸጋ አለው አይባልም። ቢኮዝ መጀመሪያውንም ይሄ ፈተና አንተ ሊጥልህ የሚችል አይደለም፣ ከባህሪ ውጪ የሆነ ስለሆነ ማንንም አያደንቅልህ፣ ማንንም አያጨበጭብልህ። በርቦሳል አይጥ አልበላም አይባልም። እንዲሁ ብትበላ ነበር የሚገርማቸው። ስለዚህ ይሄ አይነት ፈተና ከባህሪ ጋር አብሮ ስለማይሄድ ቀርቦልህ ኦፈር ተደርጎልህ አልበላም ብትልም ፈተናውን አለፍክ አትባልም። ልትወድቅበት የምትችለው ስራ አይደለም። አሁን ኢየሱስን ፒካብል ነው ካልነው በኃጢአት ሊወድቅ አይችልም ካልነው ማቴዎስ ወንጌል 4 ላይ ያሉት ወደ 4 የሚደርሱ ፈተናዎች የውሸት ናቸው ማለት ነው። የረሃቡ ጉዳይ፣ የዝናው ጉዳይ፣ ሌላም ነገር። ስለዚህ እኔ ሞሮፍ ወደ ምን መጣለው የራሴ ኦፒኒየን ነው። ኢየሱስ ኢምፒካብል ነው። ኢምፒካብል ማለት ምን ማለት ነው? የቀረበው ፈተና ጄኒውን ነው፣ ልክ ለአዳም እንደቀረበለት። ግን ኢየሱስ ያለውን ፈቃድ ተጠቅሞ ማናችንም እንደምንረዳበት ባለው በመንፈስ ቅዱስ ኃይልና በጸጋው መታመን በሆነ ጉልበት ኃጢአትን አሸንፏል። ልክ ማናችንም እንድናሸንፍ እንደሚጠበቅብን አሸንፏል። ሜቢ ከአሁን ከኛ ጋር ባለው ሁኔታ የሚለያየው ነገር ምንድነው? እኔ አሁን የምፈተንበት አንተ የምትፈተንበትና ያኔ ኢየሱስ የተፈተነበት ሊለያይ የሚችለው
የኛ ፈተና ከውጭ የመጣ ብቻ አይደለም የኛ ፈተና ከውስጥም የወጣ ነው ከውስጥም የወጣ ማለት ምን ማለት ነው ኃጢአትን የማድረግ ውስጣዊ ዝንባሌ ይዘን የተወለድከው sinful nature ኃጢአታዊ ባህሪ ውስጥ አለ ስለዚህ ኢንቫይሮንመንቱ ራሱ ኃጢአት እንዳታረግ የማይገፋፋ ንጹህ ቅዱስ ቢሆንም እንኳን አይሆንም ግን if ቢሆን እንኳን ውስጥ ግን ኃጢአትን የማድረግ ዝንባሌና ፍላጎት አለ ዳዊት እናቴ በኃጢአት ጸነሰችኝ እንዳለ ምዕራፍ 51 ላይ ስንጸነስ ጀምሮ ኃጢአታዊ ተፈጥሮ በውስጣችን አለ አንዳንዶች ምን ይላሉ ሰውን ክፉ ያደረገው አካባቢው ነው ይላሉ ሌባ እንዲሆን አመፀኛ እንዲሆን ክፉ እንዲሆን ተንኮለኛ እንዲሆን ያደረገው ኢንቫይሮንመንቱ አካባቢው ነው ይላሉ ኖ ውጭ ያለው አካባቢ ውስጡ ላይ ያለውን ኃጢአት ሞር እንዲም ቦገቦግ ነዳጅ መጨመር ስራ ይሰራል እንጂ ኢንቫይሮንመንቱ ሶሳይቲው አካባቢው ዓለማችን ሰላም እንኳን ብትሆን ውስጥ ግን ኃጢአትን የማድረግ ዝንባሌ ስላለ ኃጢአትን ማድረግ አታቆም ግልጽ ነው ያልኩኝ ያለው ውስጣችን ካለው ኃጢአታዊ ተፈጥሮ አንፃር ኃጢአትን የማድረግ ኢንክሊኔሽን ዝንባሌ አለ ኢየሱስ ጋር ስንመጣ ግን የኃጢአታዊ ተፈጥሮ ባህሪ የለውም ስለዚህ ፈተናው ከውስጥ ከስጋው የመነጭ አይደለም ከውጪ ከሰይጣን የመጣ ይሄንን temptation from outside እንለዋለን ከውጪ የመጣ ፈተና የኛ ግን temptation from inside and outside ነው ከውስጥም ነው ከውጭም ነው ክርስቶስ ጋር ግን ከውጭ ብቻ ነው ስለዚህ ዲያብሎስ አቀረበለት ፈተና እሱ ነው ፈተናው ውስጡ ግን ኃጢአትን የመፈለግ ዝንባሌ የማድረግ ዝንባሌ ግን የለውም ኃጢአት አልባ ስለሆነ አሁን ሰውነቱን ስናወራ ስለ ኢየሱስ አሁን ያልኳቸውን ነገሮች ግምት ውስጥ እናስገባ ፍጹም ሰው ነው በኃጢአት ተፈትኗል ሆኖም ግን ኃጢአትን አልሰራ በነገር ሁሉ ግን እኛን ይመስላል አምላክ ነው ስንል ደግሞ እግዚአብሔር ያሰኙት መለኮታዊ ባህሪያቶች በሙላት በክርስቶስ ኢየሱስ ተገልጠዋል ኖረዋል ታይተዋል እሱ ራሱ ከአብ ጋር የተሰካከለ መለኮት ነው ይሄ ኢየሱስ ማን ነው ስንል የምንሰጠው ትንታኔ ይሆናል ይሄን ድምዳሜ ይሄን አረፍተ ነገር ይሄንን አቋም ነው ከእግዚአብሔር ቃል አንፃር ተንትኜ ሞር ለተናገርኳችሁ ጥቅልል ሐሳቦች ወይ ድብልቡል ሐሳቦች ብርሃን እየሰጠው እያብራራው እየበተንኩኝ የሚሄደው ከዚህ በኋላ ይሆናል ማለት ፍጹም አምላክነቱን ፍጹም ሰውነቱን ከእግዚአብሔር ቃል አንፃር እናረጋግጣለን ግልጽ ነው እሺ የዕብራውያን መጽሐፍ ላይ ሁለቱንም ሐሳቦች ማየት እንችላለን ፍጹም አምላክ ነው ፍጹም ሰው ነው ከምዕራፍ 1 ልነሳ ምዕራፍ 1 ላይ ቢያንስ ክርስቶስ መለኮት ለመሆኑ ከአብ ጋር መስተካከሉን ልናቅ የምንችልባቸው 2 or 3 ሐሳቦችን ማንሳት እንችላለን ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን በማን ተናገረን በልጁ ተናገረን ለማ ለአዲስ ኪዳን ህብረተሰብ ለኛ በብሉይ ኪዳን ላሉት አባቶቻችን ግን እግዚአብሔር የተናገረበት የመናገሪያ መንገድ ብዙ ጎዳና ነው በነቢያት በኩል ለአንዳንዱ በህልም ለአንዳንዱ በራእይ ሲናገር ቆየና አዲስ ኪዳን ላይ ግን የሚያወራበት መንገድ ቀይረው ለወጠው በማን ተናገረን በልጁ ተናገረን ይሄን ያዙልኝ ቀጥሎ ያሉት ቁጥሮች ይህ እግዚአብሔር ለኛ ያወራበት ክርስቶስ ወይ ደግሞ ልጁ የተባለው ኢየሱስ እንዴት ያለ ባህሪ እንዳለው እንድናይ የምንችልበትን እድል ይከፍትልናል 3 ቢበዛ 4 ሐሳቦች ላንሳ ኢየሱስ ማን ነው በምዕራፍ 1 መለኮት ነው መለኮት ብቻ ሳይሆን ከአብ ጋር የተሰካከለ መለኮት ነው ይሄን ሐሳብ እንመልከት እዚህ ክፍል ውስጥ አንድ እንዲህ ለናል ቁጥር 2 ላይ ዓለማትን በፈጠረበት በልጁ ጻፍ እንደነ ሚለን ይህ እግዚአብሔር ለኛ ያወራበት የተናገረበት ልጁ ከነቢያት መካከል እንዳንዱ ከአባቶቻችን መካከል እንዳንዱ አይደለም ዓለማት የተፈጠሩት በሱ ነው ለምጽፉ ሰዎች ልጅ እግዚአብሔር ለኛ የተናገረበት ክርስቶስ ፈጣሪ ነው
He's the creator of the world. የዓለም ፈጣሪ የምናየውና ማናያቸው የዓለማት ክፍሎች የሚታዩና ማይታዩ ዙፋናት የሚለው ጳውሎስ ቆላስያስ ምዕራፍ 1 ቁጥር 15 ላይ እነዚህ ሁሉ ካለመኖር ወደ መኖር የመጡት በቃል ነው በልጅ ነው በኢየሱስ ነው ይህንን የዕብራውያን ጸሐፊ ልጁ ፈጣሪ ነው የሁሉ ነገር መገኛ ነው የሚለውን ዮሐንስ ራሱ ደመቅ አድርጎ ተናግሮታል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና ቁጥር 2 ላይ አጥኝ በቃላችን የምናውቀው ክፍል ነው ኋላ መጣበት ይሆናል ምናልባት ምን ይላል ቁጥር 1 ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር ይሄ ቃል እየተባለ ሶስት የተጠቀሰው ማንን ነው ሪፈር የሚያደርገው ካላችሁ ቁጥር 14 ላይ ያወራቸዋል ቁጥር 14 ላይ ምንድነው የሚለው ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ እኛ ዘንድ አደረ the word became flesh ይህ ሥጋ ለብሶ እኛ መካከል የተገኘው እንደኛ ሰው የሆነው ማን ነው ስንል የሥላሴ ሁለተኛ አካል የሆነው ወልደ እግዚአብሔር ወልድ ኢየሱስ ነው ሥጋ መንፈስ ቅዱስ ሥጋ ለብሶ አልመጣም አብ ሥጋ ለብሶ አልመጣም ሁለተኛው አካል የሆነው ኢየሱስ ሥጋ ለብሶ መጣ ስለዚህ ቁጥር 14 ላይ የሥጋ ለብሶ የመጣው ኢየሱስ ከሆነ ቁጥር 1 ላይ ቃል በሚለው ፋንታ ኢየሱስን አስገብተን ብናነብ ብንተካው ይሄንን ቃል በኢየሱስ ብንተካው ትክክል እንሆናለን ኢየሱስ ብለን እናስገባ ቁጥር 1 ላይ በመጀመሪያ ኢየሱስ ነበረ ኢየሱስም በእግዚአብሔር ዘንድ ነበረ ኢየሱስም እግዚአብሔር ነበር ኢየሱስ ማን ነው እግዚአብሔር ቁጥር 2 ላይ ሁሉ በእርሱ ሆነ በማን በኢየሱስ ቃል በተባለው ከሆነውም እንኳን አንዳች እንኳን ያለ እርሱ አልሆነም ከሆነውም እንኳን የሚለው ፍጥረት ዓለሙን በ6 ቀን የተፈጠሩትን ፍጥረታት ተመልከቷቸው ብርሃን በሉ ሰማይ በሉ ጠፈር በሉ ምድር በሉ የትኛውንም በዓለማችን ላይ የምንመለከታቸው የፍጥረት አካሎች ሁነትን ያገኙት መኖርን ህላዌን ያገኙት በልጅ ነው በቃል ነው በክርስቶስ ነው ይህ ደግሞ የመለኮት አንዱ መገለጫ ባህሪ ነው ፈጣሪነት የመለኮት መገለጫ ባህሪ ነው አንዱ እግዚአብሔርን እግዚአብሔር ያሰኘው ፈጣሪ መሆኑ ነው ስለዚህ የዕብራውያን ጻፍ ምን ይለናል በጥንት ጊዜ ለአባቶቻችን በብዙ ጎዳና በብዙ መንገድ እግዚአብሔር ተናገረና በዘመን መጨረሻ ግን ሁሉን ወራሽ ባደረገው በልጁ በኢየሱስ ተናገረን ይህ ልጅ ማን ነው የሁሉ ፈጣሪ አንድ ፈጣሪነት የመለኮት ማረጋገጫ ሁለት ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ካለ በኋላ እርሱ ማለት ልጁ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ በስልጣኑ ቃል ሁሉን እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ሁለት ሐሳቦች እዚህ ክፍል ላይ ላንሳ አንደኛ የእግዚአብሔር ክብር ነጸብራቅ ነው ምን ማለት የእግዚአብሔር ክብር ብለን ስንል የእግዚአብሔር መለኮታዊ ባህሪ ማለታችን የእግዚአብሔር ክብር ብለን ስንል የእግዚአብሔር መለኮታዊ ባህሪ መገለጫ አትሪቢዩት ማለታችን የእግዚአብሔር መለኮታዊ ባህሪ ወይ ደግሞ ክብሩ በማን ተንጸባረቀ በክርስቶስ ተንጸባረቀ በረንጂኛው the radiance of his glory ይለዋል እግዚአብሔርን ያየው አንድ ሰው የለም አይደል የማይታየው እግዚአብሔር ክብሩ ግን በማን ተገለጠ በልጁ ተገለጠ እግዚአብሔር ሳይቆረጥ ሳይከፈል ሳያንስ ሳይቀጣጥን በሙሉ ማንነቱ በልጁ በክርስቶስ ተገለጠ አሁንም ይሄን ክፍል ከዮሐንስ ወንጌል ምዕራፍ 1 ጋር አያይዤ ላሳያችሁ ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ያየው አንድ እንኳን የለም በአባቱ እቅፍ ያለው አምላክ የሆነው እርሱ ተረከው በአዲስ ትርጉም ላይ ብቻ ነው አምላክ የሆነው እርሱ የሚለው በድሮ ትርጉም ላይ እግዚአብሔርን ያየው አንድ እንኳን የለም በአባቱ እቅፍ ያለው እርሱ ተረከው ይላል አዲስ ትርጉም ላይ ግን አምላክ የሆነ ይጨምርለታል አምላክን መተረክ የሚችል አምላክን በሙላት መግለጥ የሚችል አምላክ ብቻ ነው አምላክ በሙላት በሰው መተረክ አይችልም ምን ማለት መሰለ በቤታችን ውስጥ አምፖል ምናበራባትና ምን ተጠቀምበት የኤሌክትሪክ መጠን
ገመዷ ራሱ ቀጭን ነች አይደል አይ ቲንክ 220 ቮልት ነች የሚያስተላልፈው የኃይል መጠን በጣም የተወሰነ ነው ድርጅት ላይ ብትሄድ ግን የምታገኘው የኃይል መጠን በጣም ግዙፍ ነው ኢቭን ብሬከሩ ራሱ አሚን ቆጣሪው ራሱ 3 ፌዝ ነው በጣም ትልቅ ፓወር ነው ምክንያቱም የሚያንቀሳቀሰው ትልቅ ማሽን ስለሆነ ቤታችን ያለችው 40 ሻማ አምፖል እሷን ለማብራት የምንጠቀምበት 220 ቮልት አይችልም እሱ ትልቅ ይሄ ድርጅት ውስጥ ወይ ደግሞ ትልቅ ፋብሪካ ውስጥ ያለውን የኃይል መጠን እስኪ እኛ ቤት ይለቀቅ እስኪ እሱ ይፈነዳል አይችልም ይቀልጣል አንዳንድ አይታችሁ አታውቁም ይሄ ቪዲዮ ማኖች የሚያበሯት መብራቷ አሁን እንዴት እንደሆነ አላቀም እንጂ በጣም ትልቅ ፓወር ይፈልጋል እና አንዳንድ የሚሰኩበት ሶኬት ያንን ኃይል ብርሃኑን ለማግኘት የሚሰኩበት ሶኬት የሚፈልጉትን ያክል አይሰጣቸው መሰለኝ እንት አይችልም እና ይሄ የትልቅ ድርጅት ፓወር እኛ ቤት ቢመጣ ይቀልጣል ሽቦ ራሱ አይችልም መሸከም ስለማይችል ይቀልጣል ቆጣሪም ሊመልስ ይችላል ለዛ አልተፈጠረም ከባድ ኢነርጂ ስለሆነ ከባድ ፓወር ስለሆነ መለኮትን በሰውስ ብትለቀው ልክ እንደዚህ ማለት ነው ሰው መሸከም አይችልም ትፈነዳለ መለኮትን በልኩ በወርዱ በርዝመቱ መግለጥ የሚችል መለኮት ብቻ ነው እግዚአብሔርን ያየው ማንንም የለም በአባቱ ቅፍ ያለው ተረከው እቺ ተረከው ንግግር አይደለም ስብከት አይደለም እኔ አሁን ቃል ከፍቼ እግዚአብሔር እንዲ ነው ብዬ ነው ያወራህ ያለውት ኢየሱስ አብን የተረከው መጽሐፍ ቅዱስ ከፍቶ አይደለም የብሉይ ኪዳንን የኢሳይያስን ጥቅልል የኤርሚያስን ጥቅልል ከፍቶ እግዚአብሔር ፈጣሪ ነው እግዚአብሔር ሁሉ ብሎ አይደለም የተረከልህ የመሆን መተረክ ነው ሆኖ ተረከው ሆኖ በማሳየት ተረከው ግልጽ ነው ሁሉን ቻይ ሆኖ ተረከው ሁሉን አዋቂ ሆኖ ተረከው ፈጣሪ ሆኖ ተረከው ያላያችሁት እግዚአብሔር ይሄውላችሁ ክርስቶስ ማለት በስጋ የተገለጠ እግዚአብሔር ማለት ነው አሁን ዕብራውያን ጻፊ የክብሩ መንጸባረቅ ብሎ ሲያነሳ ዝም ብለን ተራርገን እንድንወስዱ አልፈልግም እግዚአብሔር በሙላት በልጁ በክርስቶስ ተገለጠ ይፋ ሆነ ተነገረ ታየ ተገለጠ ማለት ነው በምን ያክል በሙላት ተንጸባረቀ ሁለት ሶስተኛ የዚህ እኔ ያስኩትን የ54ቱ ትርጉም የባህሪው ምሳሌ ብሎ ነው የሚናገረው አዲሱ ትርጉምም የእንግሊዘኛው መጽሐፍ ቅዱስም ከዚህ ትንሽ በተለየ ጠሊቅ በሆነ መልኩ ያቀርበዋል ምንድነው የሚለው አዲሱ ትርጉም በእጆቻችሁ ላይ ከያዛችሁ ወይ ቤታችሁ ካለ ፈልጉና መክፈት ትችላላችሁ ኦን ሞባይላችሁም ላይ ካለ አዲስ ትርጉም ከፍታችሁ መከተል ትችላላችሁ አሁን የምለው ነገር ከሌለ ማለት ነው አረጋግጡልኝ ግን እመኑኝ የሚለውን አዲስ ትርጉም ላይ የሚለውን ነው መነግራችሁ የባህሪው ምሳሌ የሚለውን ትክክለኛ የባህሪው ምሳሌ የሚል ነው አዲስ ትርጉም ላይ የምታገኙት ትክክለኛ የባህሪው ምሳሌ ብቻ አይደለም ትክክለኛ በፈረንጅኛው the exact representation of his image የእግዚአብሔርን መልክና ምሳሌ በትክክል ያለ ዝንፈት መወከል የሚችል ማለት ነው ዋው አሜዚንግ ከአዲስ ትርጉም ይልቅም የእንግሊዘኛው ቃል ጉል አድርጎ ያስቀምጧል the exact ምን ማለት ነው exact ማለት ትክክለኛ representation of his image የእግዚአብሔርን መልክ በትክክል የወከለ በሌላ አማርኛ ሲገለጥ መስታወት ፊት ቆማችሁ ራሳችሁን ስታዩ መስታወቱ የምታዩት ምስል እናንተን በትክክል የሚገልጥ ነው very clear ማለት እዚህ ፊት የቆመውና መስታወት ውስጥ ያለው ሰው ይመሳሰላል አይደለም የሚባለው ራሱ ነው ጆሮ ጥምም ብሎ ከሆነ እዛም ጋር ጥምም ነው አገጭ ጋር ሾለል ብለ ከሆነ መስታወቱ ሾለል ነው exactly ነው represent የሚያደርግ አንተነትህን ኢየሱስ እንደዚህ ነው የማይታየው እግዚአብሔር ዝንፈት በሌለበት መልኩ በክርስቶስ ውክልና ተገለጠ he is the exact representation of his image የባህሪው ትክክለኛ አምሳያና ምሳሌ ሆኖ ይቺ ኢየሱስ ለማይታየው እግዚአብሔር ትክክለኛ ምሳሌ ነው የሚለውን ቆላስያስ ምዕራፍ 1 ቁጥር 15 ላይ መልሳችሁ ታገኙታላችሁ ቆላስያስ 1:15 ላይ እዛ ክፍል ላይ ምንድነው የሚለው እርሱ የማይታየው አምላክ ምሳሌ ነው የሚታዩና የማይታዩ ዙፋናት የሆኑ ስልጣናት የሆኑ አለቆች የሆኑ በእርሱ ተፈጥረዋል እርሱ ከፍጥረት በፊት በፍኩር ነው ይላል እርሱ ማለትም ክርስቶስ ለማይታየው እግዚአብሔር ምን ነው ምሳሌ ነው አንዳንድ ሰዎች ከአባታቸው ጋር ኦር ከወንድማቸው ጋር በጣም
ከመመሳሰላቸው የተነሳ የነሱን ወንድም ወይም አባት ባታይም እነሱን አይተ አባታቸው ኦር ወንድማቸው ምን ሊመስል እንደሚችል ተጠራጠራለህ በጣም ነው የምንመሳሰል ይሏል እኔ ብዙ ጊዜ ሰዎች በተለይ አባትን የሚያውቁ ሰዎች ይላሉ እንዴ ቁጭ ንጉሴን ይላሉ ቁጭ አባትን ይላሉ በቃ እኔን አይተ አባቴ ምን ሊመስል እንደሚችል መጠርጠር ትችላለህ ሪዘምብላንስ ይሄ ግን ሪዘምብላንስ ነው መመሳሰል ነው ትክክለኛ የአባቴ መልክ አይደለም ለሆነም አልችልም መንተው አይደለም ትክክለኛ መልክ አይደለም ግን የምትመሳሰለው ነገር ስላለ እኔን አይተው አባቴን መገመት ሰዎች ይችላሉ አሁን የለም በህይወት የለም አርፏል ሊያገኙት አይችሉም ግን እኔን አይተው ግን ኦኬ አባቴ ብለው የሆነ ነገር መናገር ይችላሉ ፊዚካሊ ስለሱ መናገር ይችላሉ እኔን አይተው ስለዚህ እኔ ለማይታየው በአብ ዘንድ ላለው ለሞተው ለአባቴ እንትን ነኝ ምስያ ነኝ እቀራረበዋለሁ ኢየሱስ ለማይታየው ለእግዚአብሔር ሪዘምብላንስ አይደለም ይመስላል አይደለም ትክክለኛ ነው ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ አብን አሳየንና ይበቃናል አለው ፊልጶስ እና ፊልጶስ ልብ ውስጥ ያለው ትልቁ ጥያቄ አብን የማየት ናፍቆት ነው ውሃውን ጤስ ሲሆን አይተዋል ለምጻም ሲነጻ አይተዋል መናፍስ ሲወጣ አይተዋል ብዙ ተአምራት አይተዋል አሁን ግን ልክ ሙሴ እንደጠየቀ እግዚአብሔርን ክብርን አሳየንና ይበቃናል እንዳለ ፊልጶስም አብን አሳየን ከዛ በኋላ በሞት ራሱ ምንም ያለ ይመስለኛል እና ኢየሱስ አብን ያሳየው ዘንድ ትልቅ ተራራ ላይ አልወሰደውም ጾምና ጸሎት ያዝ አላለውም በጭንቅላት ቆመ በግራ ጨብጭብ አላለውም አብን ማየት ትፈልጋለህ መልሱ እንደዚህ ነው ይሄንን ሁሉ ዘመን አብሬ ስኖር ነው ያለው እሱ የፈለገው ሰማይ ተከፍቶ የሆነ ከባድ ብርሃን ከሰማይ ወርዶ ዶጋመድ እንዲያደርገው ነው የፈለገው የኢየሱስ ምላሽ በጣም very simple and unpredictable ቀላልና ማይጠበቅ ነው ይሄን ሁሉ ዘመን አብሬ ስኖር አሁን አብን አታየንና አብሬ ስኖር ምን አገናኘው ትቀጥል እንደዚህ ያለ እኔን ያየ አብን አየ ስለዚህ ኢየሱስ አብን እንዲያሳይ ተራራ ላይ አይወስድም እሱ ራሱ በስጋ የተገለጠ አምላክ ነው ኢየሱስ ጋር የምታየው የመለኮት መልክ በሙሉ ዝንፈት ሳይኖረው አብ ጋር ያለው እሱ ነው ስለዚህ አብን ባታየው በኢየሱስ አይታዋል አብ ጋር እንኳን የመድድል ኖሮ ብታየው የተለየ አዲስ ነገር አታየው ጭርስ አረኩት 4 ነጥብ እደግመዋለሁ ኢየሱስ አብ ጋር ሊወስድ ቢችልና የአብን ክብር ቢያሳየ በልጁ በክርስቶስ ከተገለጠው ክብርና ኃይል ውጪ ሌላ የምታየው ነገር የለም እንዴ ብለ ሰርፕራይዝ የምትሆንበት ነገር አትመለከትም ሬፕሊካ ነው ሬፕሊካ ማለት ራሱን ነው የደገመው በአቤታየው መልክ በአቤታየው ኃይል በአቤታየው መለኮትነት በአቤታየው የመለኮት ባህሪ በሙሉ አትሪቢዩትስ በልጁ በኢየሱስ ክርስቶስ ተንጸባረቀ ተገለጠ ሶስተኛው ሚለን ይሄንን ስለዚህ በአንዲት ቁጥር ውስጥ ብቻ እፍክፍክ ያሉ ግን ትልልቅ የሆኑ የክርስቶስን መለኮትነት አሳባቂ ሐሳቦችን አያችሁ ፈጣሪ ነው የክብሩ ነጸብራቅ ነው ትክክለኛ ምሳሌ ነው እሺ አሁን ልክፋችሁ ቁጥር 8 ቁጥር 6 ጀምሮ ደግሞ በኩሩን ወደ ዓለም ሲያስገባ ይላል ደግሞ በኩሩ ወደ ዓለም ሲያስገባ ሲል በኩሩን የሚለው ኢየሱስን ነው በኩሩን የሚለው የሚገልጠው ኢየሱስን ነው ይህን በኩር የተባለውን ኢየሱስን ወይ ደግሞ ልጁን ወደ ዓለም ሲያስገባ የሚለው ሰው ሆኖ ኢየሱስ ሲመጣ ማለት ነው ቀድሞ በዓለም አልነበረም አይደለም ስለ መለኮት ስንነጋገር መለኮት በምድርም አለ በሰማይም አለ የለም የሚባልበት ቦታ የለም ለመለኮት ሁሉ ቤቱ ነው በዓለም ውስጥ ብቻ ሳይሆን ከዓለም ውጪ አለ እሱ እዚህና እዛ ተብሎ ለሁለት አይከፈልም በአንድ ጊዜ እዚህም ነው እዛም ነው ሰማይም አለ ምድርም አለ ከመንፈስ ወዴት እሄዳለሁ ያለው ዳዊት ለዚህ ነው የት ነው የሚሄደው እሱ የሌለበት አንተ የምትገኝበት አድራሽ ሊኖር አይችልም ሁሉ ቤቱ ነው ሁሉ መገኛው ነው ሁሉ ቦታ ጠረነዋል በኩሩን ወደ ዓለም ሲያስገባ ብሎ ሲናገር ዓለሙ ሳይኖር ቀርቶ ከዛ እንደመጣ አድርገን እንዳታስቡ እያወራ ያለው በስጋ ተገለጠ ተጨባጭ የሚዳሰስ እንደኛ መስሎ ምድር ላይ መጣ ኢየሱስ ስለዚህ ይሄን ልጁን በኩሩን ወደ ዓለም ሲያስገባ ግን ለመላእክቶች ትልቅ ትእዛዝ ተላለፈ እሱን የፈለኩትኝ የክርስቶስን መለኮትነት አትረግጬ ስናገር ይሄን ሐሳብ ነው የፈለኩት ምን የሚለውን ሐሳብ እንዲላል በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል አንዱ መለኮትን መለኮት ያደረገው አምልኮና ስግደት መቀበሉ አምላክ ውጪ ስግደትና አምልኮ ለማንም አይቀርብም ይሄ የብሉይ ኪዳንም ታላቅ እውነት ነው ለአምላክ ለእግዚአብሔር ስገድ እርሱንም ብቻ አምልክ ተብሎ ተጽፏል
ከኔ ውጪ ሌሎች አማልክት አይኑሩልህ አምልኮትና ስግደት ሊቀበል የተገባው መለኮት የሆነ እግዚአብሔር ብቻ ነው ክርስቶስ ወደ ዓለም በስጋ ሲመጣ መላእክቶች የታዘዙት ምንድነው ቀድሞም ታቀርቡለት የነበረውን አምልኮ አሁንም ማቅረባችሁን ቀጥሉ በስጋ መጥቶ ሰው ሆኖ መጥቶ አምልኮና ስግደት እንዲቀበል ተነግሮለታል ታዞለታል በምድር ሰው ሆኖ የመጣው ኢየሱስ መለኮትም ስለሆነ ምድር ላይ ሆኖ ሳለ ሰዎችም መላእክቶችም ስግደትን አቀርበውለታል ይሄ አራተኛው የክርስቶስ የመለኮትነት መገለጫው ነው አምልኮ ተቀባይነቱ አምስተኛ እዚህ ከምዕራፍ 1 ሳንወጣ ቁጥር 7 ስለ መላእክት መጽሐፍ ቅዱስ ሲናገር አይ ቲንክ ከምዕራፍ 1 ከቁጥር 5 ጀምሮ እስከ ምዕራፍ 2 ቁጥር 4 ድረስ ኢየሱስን ከመላእክት ጋር ያነጻጸረ ኢየሱስ ከመላእክት ይበልጣል የሚል አርጊውመንት ወይ ደግሞ ክርክር ነው የያዘው ለዚህ ነው ኤንጅልስ ተደጋግመው ይጠቀሳሉ የነዚህ ዕብራውያን አማኞች ለመላእክት ያላቸው ስፍራ በጣም ትልቅ ነው እንዲሁም ዕብራውያን መጽሐፍ ላይ አይደለም እንጂ በቆላስይስ መጽሐፍ ካጠናችሁ የመላእክት አምልኮ የሚባል ራሱ ነበር እሱም ጳውሎስ ተቋሟል የዕብራውያን መጽሐፍ ላይ ግን ኤንጅልስ በሰውና በእግዚአብሔር መካከለኞች እንደሆኑ ተደርገው ይታሰባሉ የዕብራውያን አማኞች አንዱ ፈተናቸው ኢየሱስን መካከለኛ አድርገው ከያዙበት እምነት ወደ ኋላ የማፈግፈግና ተመልሰው የመላእክትን መካከለኛነት የፈለጉበት ሰዓት ነው ጻፊ ምንድነው የሚለው መላእክት መካከለኛ በመሆን ከሚሰጧቸው ጥቅም ይልቅ ኢየሱስ መካከለኛ በመሆን የሰጣቸው ጥቅም የላቀ ስለሆነ ወደ እውነተኛው የመካከለኛ ሆኖ ወደ አገለገለን ወደ ኢየሱስ ተመለሱ ይሄን ለማድረግ ብልጫውን ነው የሚያሳየው የተሻለ ነው ኢየሱስ ከኤንጅልስ ይሻላል ነው የሚለው በምን ይሻላል እንዲላል ቁጥር 7 ስለ መላእክቱ ሲናገር መላእክቱን መናፍስት አገልጋዮቹን የሳት ነበልባል ነው የሚያደርገው ኤንጅልስ መናፍስት ናቸው እሳትና የሳት ነበልባል ብሏቸዋል ንፋስና የሳት ነበልባል ብሏቸዋል መላእክትን ወክሎ ያሉት ቃላቶች ሁለት ናቸው ንፋስ ናቸው የሳት ነበልባል ናቸው ይምን ማለት ነው አገልጋዮች ናቸው ንፋስና እሳት የተፈለገበት ምክንያት ሁለቱም የምንፈልገውን ዓላማ የሚያሳኩልን በተለይ በግብርናው ዓለም ላለን ሰዎች እህል መከር ላይ እህልን ከወቃን በኋላ እንትን ላይ አውድማ ላይ እህል ከተወቃ በኋላ ገለባውን ከስንዴው ከሰብሉ ለመለየት ወደ ላይ ስንረጨው ንፋስ ነው አይደል መጥቶ የሚወስደው ንፋስ ያገለግለናል እሳትም ምግብ ያበስልልናል በእነሱ አውድ ነው የሚያወራው በሚገባቸው መልኩ ለንፋስና ለእሳት ቅርብ ናቸው ዕለታዊ ኑሯቸው ላይ ንፋስም እሳትም ትልቅ አስተዋጽኦ አላቸው አገልጋይ ናቸው ዓላማቸውን ፈቃዳቸውን ይፈጽሙላቸው መላእክቶች እንደዛ ናቸው just a minister of spirit አገልጋይ መናፍስት ናቸው እንደ ንፋስ እንደ እሳት ስለ ልጁ ግን ስለ ኢየሱስ ያወራ ግን እንደዚህ ይላል የፈለኩት እሱን ነው ቁጥር 8 ላይ ስለ ልጁ ግን ሲናገር አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ጽድቅን ወደድክ አመፃን ጠላ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ that means ከኤንጅልስ ይልቅ በረዛት የተቀባ ሁለት ሐሳብ ብቻ ላስቀምጥ እዚህ ክፍል ላይ እግዚአብሔር አብ ስለ ልጁ ምን ብሎ መሰከረ አንድ አምላክ ሆይ ብሎ መሰከረ ከዚህ ቀደም ያየነው የአርዮስ ኑፋቄ እንግዲህ እዚህ ጋር ነው ችግሩ ኢየሱስ ክርስቶስ አምላክ ሊባል አይገባውም ፍጡር ነው አለን ሁለተኛ አብ የኖረበት ወልድ ያልኖረበት ጊዜ አለ በማለት ወልድን ከአብ የማሳነስ ኑፋቄ ነበር የሰራው የዕብራውያን ጻፊ ግን አባቱ ራሱ እግዚአብሔር ራሱ ስለ ልጁ ሲመሰክር የሰጠው ስም አምላክ ሆይ ብሎ አምላክ ሆይ ብቻ ብሎ አላቆመም ቁጥር 10 ላይ ጌታ ሆይ ይለዋል ብዙዎች ምን ይላሉ ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ አባቱን አምላኬ እያለ ስለጠራው ይሄው አብ ከሱ ይበልጣል ብለው ሊከራከሩ ይሞክራሉ ወደፊት ምናልባት መጣበት ይሆናል ግን ልክ ልጅ አባቱን አምላኬ እንደሚለው አባትም ልጁን አምላክ ሆይ ይለዋል ጌታ ሆይ ይለዋል ስለዚህ ክርስቶስ ኢየሱስ የመለኮትነት ስም በመያዙ ለአምላክ ብቻ ሊሰጥ የሚገባውን ስም በመያዙ አምላክ የመሆኑ ማረጋገጫ ይፋ ሆኗል ጌታ ተብሏል አምላክ ተብሏል በፈረንጅኛው ካያችሁት ይሄ አምላክ የሚለውን ጋድ ነው የሚለው ጋድ የሚለውን የፈረንጅኛ ቃል ወደ አማርኛ ስናመጣው አምላክ ብለን
እስካሁን ስንት አየን ማለት ነው? ፈጣሪነትን፣ የክብር ነጸብራቅን፣ ትክክለኛ ምሳሌ 3 ስግደት መቀበሉ 4 አሁን ያየነው መለኮታዊ ስያሜ አምላክና ጌታ መባሉ 5 አንድ ጨምሬ ጨርሳለሁ 6ኛ በአንድ ምዕራፍ ብቻ ክርስቶስ መለኮትነቱን የምናረጋግጥበትን ሐሳብ የጻፍ ያስቀምጧል። ምዕራፍ 1ን ውደዱት። ጥቂት ቁጥሮች ወደ 14 የሚያክሉ ቁጥሮች ናቸው። በ14 ቁጥሮች ውስጥ ግን 6 ጊዜ የክርስቶስን መለኮትነት ማየት የምንችልበትን ሰፊ ዕውቀትን ግን ይሰጠናል። እሺ የመጨረሻ 6ኛ ቁጥር 8 ላይ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። ዙፋን የንግስና ምልክት ነው። ዙፋን የገዢነትና የጌትነት ምልክት ነው። የክርስቶስ ዙፋን የክርስቶስ ገዢነት የክርስቶስ ንጉስነትና የበላይነት ለምን ያህል ጊዜ ነው የሚለው? ለዘላለም ነው የሚለው። አሁን አርዮስን አጠፋ ነው። በዚህ ቃል ብቻ አጠፋ ነው። በአርዮስ ዘንድ ወልድ ዘላለምነትን አልተላበሰም። ተፈጠረ ካልን ጀመረ ካልን ባይ ዲፎልት ወዲያውኑ ምንድነው የምንለው? ዘላለማዊ አይደለም ነው የሚባለው። በቃ ግልጽ ነው። አንዱ እግዚአብሔር ያሰኘው ለመነሻውም ለመጨረሻውም ጊዜ የለውም፣ ስፍር የለውም፣ እድሜው አይቆጠርም። እግዚአብሔር መቼ ጀመረ አይባልም። he is an eternal being የዘላለም አምላክ ነው። የዘላለም አልፋና ኦሜጋ ነው። መጀመሪያም የለውም መጨረሻም የለውም። ለሰው ልጆች መነሻ አላቸው መጀመሪያ አላቸው። 1980 ምናምን 70 ምናምን 60 ምናምን ተወለድኩኝ ትላለህ። ኢኒሻል ፖይንት አለ። የጀመርክበት የተነሳህበት መነሻ ነጥብ አለ። ሄጄ ችካለም ማስቀምጥበት ይሄው የተወለድክበት ጊዜ በየ ሃፒ በርዝዴይ ምልል ጊዜ አለ። አሪዋን እልሃለሁ። አሪዋን ያልኩ ለምንድን ነው? መነሻ ስላለ ነው። ከመነሻ አንፃር ነው አንድ ሆነ ወይ ሁለት ሆነ የሚባለው። በእግዚአብሔር ዘንድ ግን አሪዋን አይባልም፣ መነሻ የለውም። እሱ ዘላለም ነው። ሃፒ በርዝዴይ አይሰራም። እግዚአብሔር አታከብርም እድሜውን። የዘላለም አርዮስ ይሄንን ነው የካደው። ወልደ እግዚአብሔር የሥላሴ ሁለተኛ አካል የሆነው የጀመረ ነው የተፈጠረ ነው። ዓለማት ሳይፈጠሩ በፊት አስቀድሞ እግዚአብሔር አብ ልጁን ወልድን ፈጠረው ብሎ ነው የተነሳው። የዕብራውያን ጻፊ ግን ይሄንን የአርዮስን አመለካከት በአፍጢሙ ነው የሚደፈው። እስካሁንም አርዮሳውያን ስላሉ ማለት ነው። በየመንደራችን አሉ አርዮሳውያን አይደል? የውሃ ምስክሮች ጄቫ ዊትነስ የመጠበቂያው ግንብ የሚባሉ ማለት አሉ። ይሄንን ኑፋቄ በየሰፈራችሁ ጥቁርና ነጭ ለብሰው ወይ ደግሞ አንዳንዴ በራሳቸው ልብስ የሆነ ትራክት ይዘው መጽሔት ይዘው መጠበቂያ ግንብ የሚሰጧቸው ማለት ነው። አርዮስ አሁንም አለ። ለነሱ መልሳችን ይሄ ነው። ይሄ እግዚአብሔር ልጅ ለኛ እግዚአብሔር ተናገረበት የተባለው ልጅ አምላክ መባሉ ብቻ ሳይሆን ንግስናው ጌትነቱ ህላዌው ለዘላለም ነው። ሜቢ ይሄ የክርስቶሎጂ የመጨረሻ ሳምንት ስለሆነ የዕብራውያን ጻፊ ክርስቶስን የዘላለም አርጎ የገለጠበትን መንገድ ጳውሎስን በሚስማማ መልኩ አሜን ብሎ ቀኝ እጁን ባነሳበት መልኩ ያወራውን ወሬ ላሳያችሁ። ሮሜ ምዕራፍ 9 ከዛ ወደ መጨረሻው መጣለሁ። ሮሜ ምዕራፍ 9 ከ4 ጀምሮ ላንብብ። እነርሱ እስራኤላዊ ናቸው፣ ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለነርሱ ናቸው። አባቶቻችን ለነርሱ ናቸው። ከነርሱም ክርስቶስ በስጋ መጣ ይልህና ከዚህ ቀደም ያወራነው ያውጣኬን መለኮትነት ሰውነትን ውጦታል የሚለውን ያስተፋዋል። ይሄ ንግግርን ያስተፋዋል። መለኮት ስጋነትን አልዋጠውም። ይሄው በስጋ መጣ አልተዋጠም፣ ተገለጠ በስጋ ግን በስጋ መጣ ብሎ ብቻ ግን አላቆመም። እርሱም ማን? እርሱ በስጋ ከአባቶቻችን የመጣው በዘሩ አይሁዳዊ የሆነው የአብርሃም ልጅ የሆነው የዳዊት ልጅ የተባለው በስጋ የመጣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አምላክ ብቻ አይደለም፣ ለዘላለም ወደ ዓለም በስጋ ከመምጣቱ በፊት አምላክ ነው። በድህረ ስጋ በትስብት እኛን ሆኖ ከቅድስት ድንግል ማርያም ሲወለድም አምላክ ነው። ሞቶ ከሙታን ተነስቶ በአብ ቀኝ አምላክ ነው። ዘላለም ውስጥ የጊዜ መቆራረጥ የለም። ዘላለም እንደዛ። ይሄንኑ ሐሳብ ነው የዕብራውያን ጻፊ አምላክ ሆይ ዙፋን ለዘላለም የመለኮትነት ስልጣኑ ጀመረ የሚባልበት ጊዜ የለም። በዘላለም ውስጥ ባለመለወጥ አምላክ ነው፣ ንጉስ ነው። በመራፍ አንድ ውስጥ ብቻ 6 የሚያክሉ የመለኮትነትን ማረጋገጫ ከእግዚአብሔር ጋር መተካከሉን ማረጋገጫ አየን። የሰራው ሥራ ፈጣሪነቱ የተላበሰው ባህሪያቶቹ የመለኮት ክብር ጸብራቅ መሆኑ የእግዚአብሔር ትክክለኛ ምሳሌ መሆኑ ከባህሪያ አንፃር ከተደረገለት ነገር አንፃር አምልኮ መቀበሉ ከተሰጠው ስም አንፃር አምላክና ጌታ መባሉ እነዚህ ሁሉ በእውነት ኢየሱስ ፍጹም አምላክ ነው ከእግዚአብሔር ጋር የተስተካከለ ነው እንድንል ያረጉናል። በዚሁ ወደ መጨረሻው መጣለው። እናንተ በግላችሁ ምዕራፍ 2 እና ምዕራፍ 4 እንድታነቡልኝ ጋብዛችኋለሁ።
ምዕራፍ 2 እና ምዕራፍ 4ን ስታነቡልኝ ምን ያያሰባችሁ ምን ፍለጋ ነው ክፍሉ መቅረብ ያለባችሁ የክርስቶስን ሰውነት ፍጹም ሰው መሆን አንድ ጥቅስ ብቻ ላንብብ በመጥኖረኝ አንድ ደቂቃ አንድ ጥቅስ ብቻ ላንብብ ምዕራፍ 1 መለኮትነቱን ካረጋገጠ በኋላ ምዕራፍ 2 ቁጥር 14 ላይ ጀምሮ የክርስቶስን ፍጹም ሰው መሆን ያተታል በንባብ ብቻ ሊሄድበት ምዕራፍ 2 ቁጥር 14 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሁን ዲያብሎስን ነው በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ እኛ የተካፈልነውን የያዝነውን ስጋና ደም እሱኑ አይነት ኢየሱስ ክርስቶስ ተካፈለ ምዕራፍ 4 ቁጥር 14 ላይ 2:14 4:14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም በነገር ሁሉ እንደኛ ተፈተነ ከአንድ ነገር በስተቀር ኃጢአትን ካለመስራት በስተቀር በነገር ሁሉ እኛን መሰለ ነገር ድነት ላይ ስንመጣ ቀጥታ የሚገናኘው አሁን ከጀመርኩት ሐሳብ ጋር ነው ክርስቶስ ሰው የሆነበት ምስጢር የሥጋዊ ምስጢር የኢንካርኔሽን ምስጢር የትስብት ምስጢር ለድነታችን ምትክ እንዲሆነን ነው ሰውን ይቤዠው ዘንድ ኢየሱስ መለኮት ሰው ሆነ ሁለተኛው አዳም ሆነ ከሚቀጥለው ሳምንት ጀምሮ የክርስቶስን ሰው ሆኖ በመገለጡ አምላክ ሆኖ በመገለጡ ለድነታችን ያበረከተውን አስተዋጽኦ ከድነት አንፃር እንመለከታለን ክርስቶሎጂ ኢየሱስ ማን ነው ሲለን ሶተሪዮሎጂ ግን ኢየሱስ ምን ሰራ ይለናል ከሚቀጥለው ሳምንት ጀምሮ ግብሩ ላይ ስራው ላይ ተግባሩ ላይ እናጠነጥናለን ጌታ ኢየሱስ ይባርካችሁ ጊዜያችሁን እግዚአብሔር ይባርክላችሁ ሰላም ሰንበቱ